ልትኖሩ ትችላላችሁ። እኔ እያደረኩ ያለሁት የማንንም ሃይማኖት እየነካው አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ አይ ዋንት ቱ ኖ ዘ ትሩዝ ኦኬ። እውነቱን ማወቅ ነው የምፈልገው። እኔ ያለሁት ዩናይትድ ኤምሬትስ ነው። ይሄንን ጠይቄ ይሄንን መረዳት የምችል ሰው አጠገብ አይደለሁም። ኦኬ በጣም ቢዚ ነኝ በስራ። የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት ጋር መድረስ አልችልም። ማንበብ ብችል ነው። ማንበብ ብቻ ዩቱብ መከታተል ብቻ ደግሞ ያንን ነገር ብሪፍ አያደርግም፣ ኤክስፕሌን አያደርግም። ሶ አይ ዋንት ቱ ኖ ዘት ላይክ አይ ዋንት ቱ ኖ ላይክ ማወቅ እፈልጋለሁ። ላይክ ጓደኛ የለኝም፣ የሴት ጓደኛም ሆነ የወንድም ጀስት ስራ በስራ ምክንያት እንጂ ሰው የለም አጠገቤ። ሰው ላይክ ግን ሀሳቤን መግለጽ እፈልጋለሁ። እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው፣ በእኔ ዙሪያ ያሉት ክርስቲያኖች ናቸው። ሙስሊሞችም አሉ። ግን እንደዚህ አይነት ነገር ሪላክስ አድርገህ የምታወራ አይደለም። አይ ጀስት ወንት ቱ ነው አይ ዶንት ወንት ቱ ተች ኤኒዋንስ ላይክ የማንንም ሰው ሃይማኖት መንካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታውቅ የምፈልገው ይሄንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም፣ ግን ውስጤ ላይ የሚመላለሰውን ነገር መግለጽ እፈልጋለሁ። ይቅርታ ስልክ ገብቶብኝ ነው እና ይህንን ማወቅ ብቻ ነው ስለምፈልግ ነው። እና በጣም እየተቅበዘበዝኩ ነበረ፣ በጣም ስቲል ነው አሁንም ማለት ነው። እና የሆነ ሰው ጋር እንዲያወራኝ ይፈልጋለሁ በግልጽኝነት። እስልምናን በጣም እወደዋለሁ እና ዝግዛግ ነገር የለውም። የምታምነው ላይክ አንድን ብቻ ነው የምታመልከው፣ የምትገዛለት አንድን አካል ብቻ ነው እና ላይክ አይ ዋንት ቱ ኖ ዘ ትሩዝ አቶ ኢሞሽናል ነው የምሆነው እና እውነቱን ማወቅ እፈልጋለሁ። በጎኔ እንድትሆኑ እፈልጋለሁ። ምክንያቱም መሞትም ስላለ ማለት ነው። ላይክ መኖሩን ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቅበዘበዝኩ ነው። ሶሪ ግን ስላዳመጣችሁኝ በጣም አመሰግናለሁ። በውስጥ ባውራክ ደስ ይለኛል፣ ምክንያቱም ስጽፍልህ አትመልስም እና በቃ ከጨረሽ አንዴ ለናገር አዳምጪኝ። እሺ። ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባቸው ወላሂ ላዚም እንጃ አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ፣ ገብርኤልን የምትጠራ ከሆነ፣ ሚካኤልን የምትጠራ ከሆነ፣ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም በአንድ አስቡት። እንዳልሽው አንዱን ስጠራ አንዱ ይቆጣብኛል የሚል ሀሳብ አላህ በቁርአን ላይ ይሄን አንስቷል። ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ? በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብቶሻል? እዚህ እርሱን እየጠራሽ ሌላ እዛ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም። ገብቶሻ? ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እና እነሱን እንጠላቸዋለን ወይ? ላ አንጠላቸውም፣ በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ እኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን አለ። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደለ? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው።
ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም። ገብርኤል አንተ ጠብቀኝ አልለው፣ ሚካኤል አንተ ጠብቀኝ አልለው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ ስብሐነሁ ወተዓላ ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል። ገብቷቸዋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምን የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም፣ መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከች። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንግደላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን፣ ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነው እና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ከአንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸው። ነቢ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከራከር ግድ ነው። የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው። ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነቢዩ ሰለላሁ ዐለይሂ ወሰለም እና ሰሓቦቻቸው ገና 300 ናቸው። ደካሞች ናቸው። በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ጀተ ዐላ ሩክበቲሂ፣ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላን መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት፣ ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላሀ ሙንጅዙን ለከ ማ ወዐደክ ይክፊክ፣ ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር፣ ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው፣ እኔን ጌታህን አላህን እርዳታ በለመንከን ጊዜ አለ። ማንን የለመኑት? እርሱን ነው የለመኑት፣ መላእክቶችን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው። ፈስተጃበ ለኩም፣ እኔም ልመናህን ተቀበልኩ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን፣ እኔ 1000 የመላእክት ሰራዊትን አስከትዬ እልክላችኋለሁኝ የሚረዷችሁን የሚያገዟችሁን አለ። አያችሁ፣ ወዲያው መላእክቶችን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ፣ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ። አኒ መዐኩም ፈሰቢቱ አለዚነ አመኑ፣ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድን እና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናቸው ብዬ አዘዝኳቸው አለ። ወዲያው መልአኩ ገብርኤል እና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ካህዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነገራቸው የፈለግኩት ምንድን ነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነቢ ሰለላሁ ዐለይሂ ወሰለም። ሚካኤልን በቀጥታ አልጠሩም። ማንን የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አልለውም፣ ሚካኤል ጠብቀኝ አልለውም። አንዱን አምላክ ነው በቃ በኢስላም። አላህ ቃል በቃል በሌላል ወአነ ልመሳጅደ ሊላህ ፈላ ተድዑ መዐ ላህ አሐዳ፣ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለ እነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር በላለ ለን የስተንኪፈ ልመሲሁ አን የኩነ ዐብደን ሊላህ ወለልመላኢከቱ ልሙቀረቡን አለ።
ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እነ ገብርኤል እነ ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ትጠሯቸዋላችሁ እነዚህን ሶስት ነው። እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላእክቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ስብሐነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው አለ። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነውን የነቢያት አምላክ የሆነው የአብርሃም የኢስሐቅ የያዕቁብ አምላክ የሆነውን አንዱን አምላክ አላህ ስብሐነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሀ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያስጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያስጽፉ የነበረው? ቢስሚላህ ራሕማን ራሒም ሚን ሙሐመድን ረሱሊላህ ኢላ ዐዚም ሩም ሄራቅል ፈኢኒ አድዑከ ቢዲዓየት ልእስላም አስልም ተስለም ዩእቲከ አላሁ አጅረከ መረተይን ፈኢን አበይተ ፈኢና ዐለይከ ኢትመ ልአሪሲይን ወያ አህለ ልኪታብ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢላ ላህ ወላ ኑሽሪከ ብሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱን ላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ወሰላሙ ዐላ መን ኢተበዐ ልሁዳ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም መንግስታቶች ሁሉ ደብዳቤ ልከዋል። ለኢትዮጵያው ንጉስ ተልኳል፣ ለግብፁ ንጉስ ተልኳል፣ ለሮማው ንጉስ ተልኳል። ወደ ሮሜ ሰዎች ደብዳቤ ልከዋል እያልኩ ነው። ነቢ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው የሮሜው ንጉስ ሄራቅል የሚባለው በጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ቢስሚላህ ራሕማን ራሒም ይላል ደብዳቤው። በአላህ ስም እጀምራለሁ እጅግ በጣም ሩህሩህና አዛኝ በሆነው አምላክ ሚን ሙሐመድን ረሱልላህ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢላ ዐዚም ሩም ወደ ታላቋ ሮማ ንጉስ ወደ ሆነው ወደ ሄራቅል ምን አሉት ሲጠሩት? የመጀመሪያ ፈኢኒ አድዑከ ቢዲዓየት ልእስላም እኔ በእስልምና ጥሪ ጠራሃለሁኝ አሉት። አስሊም አሉት። ስለም ተስለም ሰላም ትሆናለህ በሁለቱም ዓለም ነው። አያችሁ የመጀመሪያው ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን፣ ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም። ነቢያቶች ሁሉ ወደዚህ ነው የተጣሩት። ዒሳ ዓለይሂ ሰላም ወይም ኢየሱስ ምን ይላል? ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም። አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ? ህዝቦች የእኔም የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ። ይህ ነው ቀጥተኛው መንገድ፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አለ። አምልኮ ለዚያ ለአንዱ አምላክ ብቻ ነው የሚሰራው። ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው። አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለውም። አምላክ አይሞትም። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም። በፍጹም ፍጡርነት ከእርሱ የራቀ ነው። እርሱ መለኮት ብቻ ነው። በባህሪው አይለዋወጥም፣ አይቀየርም። አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። አምላክ በፍጹም ባሪያ ሆነ ለዘላለም ጌታ ነው። ጌትነቱ ዘላለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም። ይሄ ነው እንግዲህ ይሄ ነው ነቢያቶች ሁሉ የሰበኩት። ዩሱፍ ዓለይሂ ሰላም ምን አለ? ዩሱፍ እስር ቤት ውስጥ በገባ ጊዜ የያዕቁብ ልጅ ህዝቦቹን ምን አላቸው? የእስር ቤቱን ሰዎች ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቀ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናሲ ላ የሽኩሩን ያ ሳሒበይ ሲጅኒ አአርባቡ ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር አላቸው። ምን አለ ዩሱፍ? የጀማዓ በደንብ አዳምጡ። ወላሂ ነቢያቶች ስለ አንዱ አምላክ ብቻ ነው የሰበኩት። ከእርሱ ውጭ ሌላ አማልክቶችን ሁሉ እንዳላስጠንቅቀዋል።
ዩሱፍ ምን አላቸው ለእስር ቤቱ ሰዎች? ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አላ፣ እኔ በአላህ የማያምኑ ህዝቦችን መንገድ ትቻለሁኝ፣ አልከተልም እነዚህን አላቸው። ወሁም ቢልአኺረቲ ሁም ካፊሩን፣ እነርሱም በመጨረሻው ቀን የሚክዱ ሲሆኑም አለ። ወተበዕቱ ሚለተ አባይ፣ ይልቁንስ የአባቶችን መንገድ ተከትያለሁኝ አለ። እነማን ናቸው አባቶቹ? ኢብራሂመ ወኢስሐቀ ወያዕቁብ፣ የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይን አለ። በአንዱ አምላክ በአላህ ላይ በፍጹም የምናጋራ አይደለንም እኛ አለ። ዛሊከ ሚን ፈድሊላሂ ዐለይና አለ። ይሄን ትልቅ ጸጋ ብሎ ቆጠረው። በቃ ትልቁ ጸጋ ለሰው ልጅ እዚህ ዓለም ላይ አንዱን አምላክ በብቸኝነት ማምለክ ነው። ወላሂ ላዚም ከዚያ ሌላ ጸጋ የለም። ትልቁ ጸጋ ይሄ ነው። ይሄን ጸጋ ያላገኘ ሰው በጌታዬ ስም እምላለሁ ምድር ላይ ምንም አይነትን ጸጋ ሳያገኝ ነው የሞተው። ይሄን ጸጋ ያገኘ ሰው በጌታዬ ስም እምላለሁኝ የዚህ ዓለምን ጸጋ ባያገኝም ሁሉን ጸጋ አግኝቶ ነው የሞተው። የዚህ ዓለም ትልቁ ጸጋ ያን የፈጠረህን አንዱን አምላክ በብቸኝነት አውቀህ እርሱን ተገዝተህ ከዚች ዓለም መውጣት ነው። ነገ ከዚያ ከአምላክ ፊት ትቆማላችሁ። ከኔ ውጭ ሌላ ማን ስትጣራ ነበር? ማንም ለማን አምልኮ ስታቀርብ ነበር ቢልህ ምንድን ነው መልሳችን? አንዱን አምላክ በብቸኝነት እናምልክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ያሉት፣ ሌላ አይደለም። የአብርሃም የኢስሐቅ የያዕቁብን አምላክ ያን አንዱን አምላክ አምልኮ ብቻ ነው ያሉት። በዚህም ጠሏቸው፣ በዚህም እርሳቸውን አንቋሸሹ፣ እርሳቸውን ዝቅ አደረጉ። ዛሬም ዝቅ እያደረጉ ይገኛሉ። ጥሪያቸው ይሄ ብቻና ብቻ ነው። ዮሴፍ ቀጥሎ ምን አለ? ዛሊከ ሚን ፈድሊላሂ ዐለይና አለ። ይህ አላህ በእኛ ላይ የዋለልን ትልቁ ጸጋ ነው አለ፣ አንዱን አምላክ ማምለክ። ወዐለ ናስ፣ በሰዎችም ይሄን ጸጋ አላህ ውሎታል። ወላኪን አክተር ናስ ላ የሽኩሩን፣ ነገር ግን አብዛኛው ሰው ይሄን ጸጋ አያመሰግንም አለ። ሙስሊሞች አላህን አመስግኑ፣ ያን የነቢያት አምላክ አብርሃም፣ ኢስሐቅ፣ ያዕቁብ ያመለኩትን አንዱን አምላክ ስለምታመልኩ ትልቁ ጸጋ ይሄ ነው ብሎ ዩሱፍ እስር ቤት ውስጥ ነው ይሄን ጸጋ ያመሰግናል። አስቡት፣ እስር ቤት ውስጥ ነው ሰው የሚጨናንቅበት ዓለም ነው አይደለ? ምድራዊ ጸጋን ያጣ ሆኖ ላ ዩሱፍ ዓለይሂ ሰላም ግን ትልቁን ጸጋ ሰጥቶኛል አምላክ አላህ እያለ አላህን ያመሰግናል እስር ቤት ውስጥ። ቀጥሎ ዩሱፍ ምን አለ? በደንብ አስተውለዋል። ያ ሳሒበይ ሲጅን አላቸው፣ እናንተ የእስር ቤት ጓደኞች ይሁን አአርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር፣ የተለያዩ አማልክቶች ናቸው የሚሻሉት ወይንስ አንዱን አሸናፊ የሆነው አንዱን አምላክ አላህን ማምለክ ነው የሚሻለው አላቸው። በእውነትም አንዱን አምላክ በብቸኝነት ማምለክ ነው። ቅድም እንዳልሽው ምን አለ? የተለያዩ እነዚህን አካሎች መጣራትና ማምለክ ነው የሚሻለን ወይንስ አንዱን አምላክ በብቸኝነት ብናመልክ ነው የሚሻለን አላቸው። አዎ አንዱን አምላክ በብቸኝነት ማምለክ። የነቢያትን መንገድ የፈለገ ሰው ይሄን መንገድ ይምረጥ። ከእርሱ ከዚያ ከአንዱ አምላክ ውጭ ሌላን አካሎች አትጣሩ። መላእክቶችንም ቢሆን ነቢያትንም ቢሆን ቅዱሳንም ቢሆን ጻድቃንም ቢሆን የፈለገ ፍጡር ቢጸድቅ ፍጡር ከመሆን አይወገድም። ፍጡሩን መጣራት አይቻልም በፍጹም። የኢስላም ትልቁ መሰረቱ ዋናው መሰረቱ ምንድን ነው? አንዱን አምላክ በብቸኝነት ተጣሩ ነው። እርሱም በብቸኝነት አምልኩ ነው። ማንኛውንም አምልኮ ለእርሱ ብቻ ፈጽሙ ነው። ከእርሱ ውጭ ለሌላ ለማንም አካል አትጣሩ፣ አትለምኑ። እና ይሄ ነው ሰሊና። ወደዚህ መንገድ ሳይረፍድባችሁ ሞት ሳይቀድማችሁ ብትመጡ ለእናንተ የተሻለ ነው። እሺ፣ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ማለት አሁን እንደገና እዚህ ውስጥ ያላችሁ ሰዎች የማንንም እምነት አልነካውም። የራሴን ሀሳብ እና ውስጤ ላይ የሚመላለሰውን ነገር ብቻ ነው እየገለጽኩ ያለሁት። ለምን እንዳረግሽ የሚል ነገር ቢመጣም ደግሞ እጋፈጣለሁ። ምንም የምፈራው ነገር የለኝም። ግን እንድታውቁ የምፈልገው የማንንም እምነት አልነካውም፣ የማንንም ስም አልጠራውም። እኔ የፈለግኩት ቀጥተኛ መንገዱን ነው። ስለዚህ ላይክ ከልጅነቴ ጀምሮ ቅድም ተናግሬያለሁ እና ከልጅነቴ ጀምሮ እኔ ጥያቄ ውስጥ የነበረው እና እንደ አማራጭ መጨረሻ ላይ እንደ አማራጭ ብዬ የወሰድኩት የፈጠርከኝ አንድ ፈጣሪ አለ ብዬ ለምን አለምንም በሚል ነው ጉባኤ የሆነው። ከዛም በኋላም ደግሞ ያው እምነት እንትን ብዬ አላውቅም። በጣም ረዥም ጊዜ ነው ቤት እምነት ከሄድኩኝ በጣም ረዥም ጊዜ ወደ 2 ዓመት ሊሆነኝ የትም ሂጄ አላውቅም። ምክንያቱም ጥያቄዎች ውስጤ ላይ ስለነበሩ የትም ሂጄ አላውቅም። በቤቴ ነው በቃ የፈጠርከኝ ፈጣሪ አለ ብዬ የምለምነው መጸለየው ሰው ላይክ ግን እንትን ድምዳሜ እፈልጋለሁ። ምክንያቱም መኖርም እንዳለ መሞትም ስላለ ድምዳሜ ስለምፈልግ ነው። የምረዳኝም አካልም ስለምፈልግ ነው። ምክንያቱም በአድ ሀገር ስላለሁኝ
አጠገቤ ሰው የለም ስለ እምነት የሚመክረኝ፣ የመረጥኩትን መንገድ እንድጓዝ የሚያበረታታኝ፣ አብሮኝ የሚሄድ የለኝም። እንደነገርኳችሁ መጀመሪያ ላይ ደግሞ ቤተሰቦቼ እኔ አሁን በምመርጠው መንገድ ላይ ስላልሆኑ ሊረዱኝ አይችሉም ማለት ነው። ይበልጡንም ወደኋላ እንዲሆን ነው የሚያበረታቱኝ እና ለዛ ነው ወደ ሁሱ የመጣሁት። ወንድሜ ሁሱ የመጣሁት በውስጥ ብታወራኝ ላይክ ብታስተምረኝ ደስ ይለኛል። ይህንን እላለሁ። እድሉን ስለሰጣችኝ በጣም ነው የማመሰግነው። አም ሶ ኢሞሽናል ምክንያቱም ረዥም ጊዜ ኦልሞስት 2 ዓመት የትም አልሄድኩም ተቀምጫለሁ። በዛ ላይ ደግሞ የሰው ሀገር ስትሆን አንድ መንገድ መምረጥ አለብህ። አንዱን አካል መጸለይ አለብህ፣ መለመን አለብህ፣ መገዛት አለብህ ለአንዱ አካል ማለት ነው እና መጨረሻ መደምደሚያ ላይ የወሰድኩት አንዱን አምላክ ማምለክ፣ መገዛት፣ ለሱ መኖርን ነው። ያሳለፍኩት ህይወት ማለት በህይወት መቅበዝበዝ ሳይሆን በልብ መቅበዝበዝ ላይ ነው እያሳለፍኩ ያለሁት። ይሄ ማለት አንዱን አካል እየለመንኩ ስላልሆነ ማለት ነው። ለአንዱ አካል ስላልተገዛው ወይ ክርስቲያን አልሆንኩም ወይ ሙስሊም አልሆንኩም። 2 መንታ መንገድ ላይ ስለቆምኩ ይህንን ነው መቅበዝበዝ ምክንያለው እና እናንተ ጋር ሆኜ ደግሞ ወደ ቀጥተኛ መንገድ እመጣለሁ ብዬ አስባለሁ። ስለሰጣችሁኝ እድል በጣም አመሰግናለሁ። በውስጥም ስለነበራችሁ ቴክስት ላይ ኮመንት ጽፉም ስለነበረ በጣም ሪስፔክት ትዕግስታችሁ ኤቭሪቲንግ ሪስፔክት አደርጋለሁ። በጣም ነው አመሰግናለሁ። ታውቂ ነበር እና አንዳንድ የሚጠይቁ ጥያቄዎች አሉ። ከዛ ኔክስት እንትን ላይ ገስት ላይ ይመጣና በውስጥ እናውራና ከዛ ያን ይቻላል። በውስጥ ጻፊ ላስታውሽኝ ሰውታ ያለው። እሺ ሰላም አለይኩም።